ከዛ ስከፍተው ግን ያገኘሁት ሌላ ነገር ነበር። ቀለበት ያለው ሰው ብቻ ነው ይህንን ነገር መጠቀም የሚችለው ማለት። ይሄ ስታዩ ስልክ ብቻ ሊመስል ይችላል። በልዩ ሁኔታ ነው የተሰራው። ቅጠል በጣሽም ነሽ፣ የባህል ሐኪምም ነሽ። ወንጀለኞችን ማጥፋታችንን እኔ ጀርባ በጣም ብዙ ሰዎች አሉ፣ በጣም ብዙ። እኔ ያያቸውን ፍሪፋሪ የሚለቃቀሙትን እንዳይመስሉ። ተረጋጋ እባክህን። እኔ ከዚህ በላይ ምንም ልነግርህ የምችለው ነገር የለም። ስለዚህ ልቀቀኝ። ፋይሎችም እጄ መግባት ይችላል ማለት ነው። ሰውዬ ቆይ፣ ምንድነው ከኔ የምትፈልገው? ካንቺ የምፈልገውን ነገር ልንገርሽ። ቁጭ በል፣ ቁጭ በል። ተረጋጊ፣ ቁጭ በል፣ ተረጋጊ። እናታችን ከወይዘሮ ትዝታ ጋር የተያያዙ ብዙ ነገሮች እነዚህ ሰዎች ለምንድን ነው ይሄንን ሰው ለመግደል እንደዚህ ትዕዛዝ ያወጡት የሚለውን ነገሮችን ሳጣራ ይሄ ሰው ስለምን ጥቁር ማህበር ነው የምታወራው? አደንግጭ። ቁጭ በል፣ ተረጋጊ፣ ቁጭ በል፣ ተረጋጊ። በዚህ መንገድ አንዳች የሚሆን ነገር የለም። አይደለም አንተ ገና ይሄ ካሜራ ባንድራሱ አንተ ራሱ አባሉ ይፈልጋቸዋል የሚሉ ሰዎችም ስላሉ እኔ እንድናወራ ነው የምፈልገው። ምንም አንተ ላይ የሚደርስ ጉዳት ታውቀው ነገር አለ። ሁሉንም ነገር ጠንቅቄ አውቃለሁ። ከካስከፈ ነው የማውቀው ሁሉንም ነገር። አንቺ ክለብ ነበር ልታገኘው ያሰብሽው? ስለኔ ህይወት እያንዳንዱ ነገር አንተን ምንም አያገባ። ከምናስባቸው በላይ ተወሳስበው ነው ያሉት። እኔ ምንም ማውቀው ነገር የለም። አንተ እንደዛ እየደነፋ ስትፈልግ ነበር ያን ፋይል። ታዲያ ምን ነው ባዶ እጅን ተመለስክ? ተመሳሳይ ሰዎች ሁለታችንንም እያሳደዱ ነው ያሉት። ስለዚህ ተረጋጋ፣ ተቀመጥና ና። ስለምን ዓላማ ነው የምታወራው? በቶሎ መገደል እንዳለበት የሚያሳልፍ ትዕዛዝ ነበር። አንተ በስደት ነው እየኖርክ ያለው። እኔ ደግሞ ወንድሜንና ቤተሰቦቼን ማዳናለሁ። እዚህ ልክ ትልቅ እውቀት ያለ የሳይበር እውቀት፣ የኮዲንግ ፕሮግራሚንግ ብዙ እውቀት እንዳለ ያው የሚታወቅ። ምንስ ቢይዝ ነው በቶሎ መገደል? ፍላሽ ግን ማንም መክፈት አልቻለም። እንዳልኩ በቀላሉ መክፈት በቻልናቸው ስልኮች ላይ ያገኘናቸው ፋይሎች ራሱ ቀላል አይደለም። ወንድምህንም ቤተሰብህን ማዳን ከፈለክ ከዚህ ነገር ለምንድን ነው የማትርቀው? የጓደኛዬ እናት የወንድሜ እናት ማለት ለኔ ምንድን ናት? ጥቁር ማህበር ስለሚባሉ ስለነሱ ህብረት ምንስ የምታውቀው ነገር አለ? እሺ ምን እንዳደርግልህ ነው የፈለከው? ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የቻናላችን ቤተሰቦች? እኔ ወንድማችሁ ሽመልስ ደህና ነኝ። እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። ዛሬ ደርሰናል። ዛሬ አዲስ ቀን ነው። አዲስ ትንፋሽ፣ አዲስ ውሎ፣ አዲስ ሀሳብ፣ አዲስ መንፈስ። እንግዲህ የተጋረጠብንን አደጋ ለማክሸፍ፣ ለማሸነፍ፣ ህይወትን የተሻለ ለማድረግ የተለመደውን የዕለት ተቀን የለመድነውን ህይወታችንን ለማከናወን ከዚህ በፊት ወደ ነበርንበት የህይወት ከፍታም ለመመለስ ለብዙዎች ብርሃን መሆናችንን ለመቀጠል ወንጀለኞችን ማጥፋታችንንም ሁሉንም ነገር ለማድረግ ደግሞ በዚሁ በለመድነው በመጣንበት ዝግጅት ለመሄድ ስለ ሁሉም ነገር እየታተረን እየለፋን እየሞከረን ነው ያለነው። እንግዲህ እንደምታውቁት ከወንድሜ ግሩም ጋር ተያይዞ እኔም በየራሴ ነገሮችን ለመፍታት በማደርገው ጥረት ውስጥ ግሩምም ብዙ ነገሮችን እያደረገ ነው ያለው። ከእናታችን ከወይዘሮ ትዝታ ጋር የተያያዙ ብዙ ነገሮች አሁን ላይ ከምናስባቸው በላይ ተወሳስበው ነው ያሉት። እኛም አንድ ላይ ጠንክረን ነገሮችን ለመፍታት በዛው ልክ እየሄድን ነው። አሁን ላይ ብዙዎቹ በጣም በተለያየ መንገድ ነው ተበታትነው ያሉት ማለት ነው። ማለት ይህንን ነገር ስናጣራ ሌሎቹ እኛን ለማጥፋት የሚያሳድዱ አሉ፣ እኔ ያየሁት። ሌሎቹ ደግሞ እኛን ለዚህ የሆነ በእነሱ ዓለም ውስጥ ለመክተት ደግሞ እኛን የሚፈልጉን ደግሞ አሉ። ሌሎች እንደ ተጨማሪ ደግሞ የእኛን ህይወት በሁሉም ነገር ውስጥ ለመቆጣጠር ደግሞ የሚለፉ ብዙ ነገሮች አሉና ለምን አሁን እንዳያችሁት ከግሩምም ጋር ተያይዞ የሚመጣው አንድ አባል ነን፣ ጥቁር አባል ነን፣ እንዲህ አባል ነን እያሉ ግሩምን ለመግደል ግሩምን ለማስወገድ እሱ ጋር ያለውን ብቻ ፋይል ፈልገው የሚመጡ ፋይሉን ካገኙ በኋላ ነገሮች መጨረስ የሚፈልጉ ሰዎች አሉ። አባሉ ውስጥ ደግሞ እናንተ የአባሉ ድርሻ አለባችሁ፣ አባሉ ይፈልጋችኋል የሚሉ ሰዎችም ስላሉ ትንሽ ነገሮች ግራም በሚያጋቡ ደረጃ ሄደዋል። እኔም ባለፈው ወደ እናንተ ባደረስኩት ቪዲዮ እንዳያችሁት ዘሪሁን ማለት በእኛ ጋር በጣም በትልቁ የምናውቀው በብዙ ነገር ውስጥ ከጎናችን ነው ብለን የምናስበው እንደ ትልቅ ባለሀብት የምናስበው እንደደግሰው የምናስበው ነበር። እሱም መጠቀሚያ መሆኑን ካወቅን በኋላ በዚህ እንደዛ ስንት ነገር የለፋውባት ልጅ እንደዛ መሆኗን ካየን በኋላ ሴትዮዋን ይዘናት ማሚ የምትባላን ስንይዛት ብዙ ነገሮችን እያጣራን ነበረ። ከዛም አንፃር አንድ ትልቅ ብዙ እንትናምላቸው ፋይሎችም
እጄ መግባት ይችላል ማለት ነው። እነዚህም ነገሮች ምንድናቸው መሰላችሁ? እነዚህ ሰዎች ምን ያህል ረቂቅ እንደሆኑ ምን ያህል የማይደረስባቸው ሆነው በትልቅ ደረጃ እየኖሩ እንዳሉ በብዙ ነገሮች መረዳት ችለናል። እሱንም ስናጣራ መኪናውንም ይዘን ተቆጣጥረን ሁሉንም ነገር ፈትሸን ስናገኝ ትልቅ መረጃ አግኝተናል ማለት ነው። በዛ መረጃ ውስጥ ምን አገኘን መሰላችሁ? የብዙ ሰዎች ስም ዝርዝር የኛን ስም ዝርዝር ጨምሮ እና አንድ ስም ዝርዝር ደግሞ በጣም ትኩረታችንን የሳበን ስም ዝርዝር አለ ማለት ነው። ያ ስም ዝርዝር ምን መሰላችሁ? አንድ ካሌብ የሚባል ሰው በጣም ኃይለኛ ሰው በቶሎ መገደል እንዳለበት የሚያሳልፍ ትዕዛዝ ነበር። ያ ሰው ምንድን ነው? ምንስ ቢይዝ ነው በቶሎ መገደል እንዲገደል ትዕዛዝ የወጣው የሚለውን ብዙ ነገሮችን እያጣራው እየመረመርኩኝ ነበርና አሁንም ከከተማ ትንሽ ኪሎ ሜትር ብዙም አይደለም ወጣ ብዬ ነው ያለሁት። ያንን ሰው እያሰስኩኝ ነበር፣ ብዙ ነገሮችን እየፈለኩ ነበር። እነዚህ ሰዎች ለምንድነው ይሄንን ሰው ለመግደል እንደዚህ ትዕዛዝ ያወጡት የሚለውን ነገሮችን ሳጣራ ይሄ ሰው ከባድ የደህንነትና የሳይበር ሰው እንደሆነ በጣም ትልቅ እውቀት በስነ ልቦናም ሆነ በፊዚካሊ በጣም ትልቅ ብቁነት ያለው ጂኒ ሰው እንደሆነ መረዳት ችያለሁ ማለት ነው። ይህንን ሰው ካገኘሁኝ እነሱ ለምን መግደል እንደፈለጉ እኔ ደግሞ ነገሮችን ለማጣራት ይረዳኛል ብዬ ስላሰብኩኝ ማለት ነው አሁን ላይ ይህንን ሰው ፈልጌ ያለበት ቦታ ድረስ በብዙ ምርመራ በብዙ ፍለጋ ወጣ ብዬ ነው ያለሁት። እንግዲህ ግሩሜንም እንዳያችሁት ግሩሜን በራሱ መንገድ እናቱን ለማግኘት ብዙ ሙከራዎችን እያደረገ ነው። ይሄ ደግሞ የነዚህን ጥቁር ማህበሮችን ከስር ለማስቆም የነዚህ ምስጥሮችም እያጋለጥኩ ሄጄ ፈጣሪም ከፈቀደ እናታችንን ለማግኘት እነዚህን ክፉዎችንም ለማስቆም የሚቻለኝን ሁሉንም ጥረት እያደረግኩ ነው። አሁን እንግዲህ ብዙ ምርመራዎችን ሳደርግ እዚህ አካባቢ ላገኘው እንደምችል ብዙ ጥቆማዎች ደርሰውኛል ማለት ነው። ካሌብን እናገኘው። ካሌብ ማን ነው? ትክክለኛስ ማንነቱ ምንድነው? ከነዚህ ማህበራት ጋር የሚያገናኘው ነገር ምንድነው? እነዚህ ማህበራት ለምን እሱን ያሳድዱታል? ለመግደል በአፋጣኝ በዚህ ልክ ትዕዛዝ አወጡበት የሚለውን እናያለን። አብራችሁን ቆዩ እባካችሁን። ሼር አድርጉ፣ ለብዙ ሰው አድርሱ። ቻናላችን ተመቷል። እነዚህ ሰዎች ብዙ ሰው ጋር ደርሰን አስተምሮታችን ለብዙ ሰው ደርሶ ብዙ ሰው ራሱን እንዳይጠብቅ እያደረጉ ቻናላችን ላይ ብዙ ነገሮችን እያደረጉ ስለሆነ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን እንድትሆኑ የኔ የፍቅር ጥያቄን አቀርብላችኋለሁ ማለት ነው። ኮሜንታችሁ ደግሞ ለኛ ብርታት ነው። እንደተለመደው በኮሜንታችሁ አብሮነታችሁን አሳዩን። አብራችሁን ቆዩ። ካሌብን እናገኘው። እነዚህ ሰዎች አንዴና ለመጨረሻ ጊዜ እናስቆም። ግሩሜን ወደ ነበረው ህይወቱ እንመልስ። ሁሉንም ህይወት አስተካክለን ከኛ ህይወት አልፈን ሰውን ወደ መርዳት የምንመጣው እንድንሆን የእግዚአብሔር ፍቃድ ይሁንልን። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ካሌብ ያልኳችሁን በነዛ ሰዎች የሞት እገታ የሞት ፍለጋ የተጣለበትን እኔ ደግሞ እንግዲህ አግኝቼ ሁሉንም ለማድረግ አሁን በዚህ መንገድ እንደሚመጣ ስለተነገረኝ እያሰስኩ ነው ያለሁት ማለት ነው። እንግዲህ በዚህ እንደሚመጣ ተነግሮኛል። በጣም ኃይለኛ ሰው ስለሆነ መጥቷል። ተረጋጋ ካሌብ፣ ተረጋጋ ተረጋጋ። ሰማኛል። ተረጋጋ። ማን ይላከ? ሰማኛለህ? ተረጋጋ። ማን ይላከ? ውጡ። ሰማኛለህ? ተረጋጋ። ማን ይላከ? ተረጋጋ። ተናገር። ማን ይላከ? ተረጋጋ። እኔ እንድናወራ ነው የምፈልገው። ምንድነው? ምንም አንተ ላይ የሚደርስ ጉዳት የለም። ስለዚህ ተረጋጋ። ተነስ። እንዴት አወቅ? ማን ይነገር? ልንገርህ። ተረጋጋ። ተረጋጋ። ሰማኛለህ? ኑ ሁላችሁም ውጡ። ውጡ። ማን ይሄ? ማን አጥራ ነው? ተረጋጋ። ካሌብ፣ ተረጋጋ። ሰማኛለህ? ተረጋጋ። አዳምጠኝ። ምንም ማዳመጥ ነገር የለም። ያዙት። ተሸከሙት። ያዙት። ራሱን ስቷል። ያዙት። ያዙት። አግዙኝ። አግዙኝ። ያዙት። ካልሆነ አንችለውም። ካሜራውን አጥፉ። አግዙኝ። አግዙኝ። ተመልካቾቻችን እንደምን አላችሁ? እንግዲህ እንደነገርኳችሁ ይሄ ሰው ማለት በእነዚህ ነፍሰ በሎች አውሬዎች እየተፈለገ ያለ ስሙም በእነሱ ጥቁር መዝገብ ላይ ዋናዎቹ እንዲሞቱ ከታዘዙ ሰዎች ነው።
እንግዲህ እሱን በቀላሉ ይዞ ማናገር ማለት እኔም አልጠበቅኩትም። በጣም ሲበዛ ኃይለኛ፣ በጣም የሳይበር እውቀት ያለው በቴክኖሎጂ እውቀቱ የላቀ ሰው ነው። ስለሱም በዚህ ልክ ስላጣራ እሱም እየሸሸ እየኖረ እንዳለም ስላወቅኩኝ አሁን ላይ እሱን ለምን እንደሚያሳድዱት ሁሉንም ነገርም ለማወቅ ግዴታ እሱን ማናገር አለብኝ። እኔንም የሚረዳኝ ነገርም ሊኖር ይችላል ብዬ አስባለሁ። እነዚህ ሰዎች በዚህ ልክ እሱ እንዲሞት ትዕዛዝ ያወጡት ያለ ምክንያት እንዳልሆነ ስለማስብ ማለት ነው። እና አብራችሁን ቆዩ። ካሌብ ማነው? ተረጋጋ። ካሌብ ተረጋጋ። ምን እያደረክ ነው? ተረጋጋ። ካሌብ ተረጋጋ። ካሌብ ስሞኛለህ? ተረጋጋ። ምን ፈልገህ ነው ከኔ? ተረጋጋ። ሰማኛለህ? ተረጋጋና ተቀመጥ። ምንድን ነው ምንም ስማኝ። ምንድን ነው የምትፈልገው? ለወሳኝ ጉዳይ ነው የምፈልገው። የምን ወሳኝ ጉዳይ? እሱን እነግርሃለሁ። ተረጋጋና አሳያለሁ። ሰማኛለህ አይደለ? አሁን ላይ በእኔ እጅ ነው ያለው። ምንም ልታመጣችል። በእኔ ቤት ውስጥ ማን ናቸው እነዚህ? የኔ ሰዎች ናቸው። ስለዚህ ተረጋጋ። እዚህ ምን ይሰራሉ ታዲያ? እኔ እናንተ ተመሳሳይ ዓላማ ነው ያለነው። ተመሳሳይ ሰዎች ሁለታችንንም እያሳደዱ ነው ያሉት። ስለዚህ ተረጋጋ፣ ተቀመጥና እና ስለምን ዓላማ ነው የምታወራው? አንተ በስደት ነው እየኖርክ ያለው አይደለ? ስለምን ስደት ነው የምታወራው? የሆኑ ቡድኖች አንተን ለማስገደል እየፈለጉ ነው። ካሌብ እውቁ የሳይበር ሰው፣ ቴክኖሎጂን ከማንም በላይ ጠንቅቆ የሚረዳ እንዲሁም ደግሞ ድህነቱ ሰውዬ ኃይለኛ የማይበገረውን ሰዎች ግን እያሳደዱት ነው ያሉት። ይቅርታ ተሳስተሃል ካሌብ። ሰማኛለህ? አውቃለሁ አንተን በሰላም ማውራት ከባድ እንደሆነ፣ ግን ተረጋጋ፣ አዳምጠኝ። ሰማኛለህ? ሜቢ ስለ እኔ ልታውቅ ትችላለህ። እኔ ሽመልስ እባላለሁ። አዳምጠኝ። እነዚህ ሰዎች አንተን ለመግደል እያሳደዱ እንዳሉ ሁሉንም ነገር መረጃዎችን ላሳይ ይችላሉ። እኔ ደግሞ ወንድሜንና ቤተሰቦቼን ማዳን አለብኝ። ጥሩ። ወንድሜንም ቤተሰብህን ማዳን ከፈለክ ከዚህ ነገር ለምንድን ነው የማትርቀው? እኔም ልኖርበት። ርቀ መኖራችንም እነዚህ ሰዎች ቀናት ባልሞላ በሰዓታት ውስጥ ይደፉዋል፣ እያሳደዱ ነው። እኔም ከነሱ ፋይል ላይ ያንተን ስም ስላገኙ ነው የመጣሁት። እሱን ደግሞ ላሳይ እችላለሁ። ተረጋጋ። ሰማኛለህ? ተረጋጋና ተቀመጥ። ተቀመጥ። ሰማኛለህ? ተረጋጋና ተቀመጥ። አልቀመጥም ማለት ምንድን ነው የማትሆኝ? ሰውዬ ተወኝ በቃ። ሰማኛለህ አይደል? ከኔ ራቅ። በዚህ መንገድ ምንም የምታመጣው ነገር የለም። ሰማኛለህ? አውቃለሁ ምን ያህል ነገሮችን አመስጥራችሁ እንደምታስቡ። ከስራክ መረዳት ለኔ ቀላል ነው። ሰማኛለህ? አዎ አንተ የምትለውን ሁሉ ነኝ፣ ግን በቃ ተወኝ። እኔ እየተሳደድኩም ቢሆን ልኖርበት። ሰማኛለህ? እኔ መኖር ፈልጋለሁ። ተረጋጋ። ተወኝ አልኩህ እኮ በቃ። ተረጋጋ። ሰማኛለህ? እኔ አንተ መጉዳት አልፈልግም፣ ግን ተረጋጋ። አዳምጠኝ። ተረጋጋ ካሌብ። ምንም የማዳመጥ ነገር የለም እኮ ካሌብ፣ እባክህን ተረጋጋ። ሰማኛለህ? ካልተረጋጋ መጥፎ ነገር እንዳደረግ ነው የምታስገድደኝ። እኔ ግን የምፈልገው ተባብረን እነዚህን ክፉዎች እንድናስቆም ነው። እባክህን ተረጋጋ። እኔ ምንም ጫፍህን መንካት ፍላጎቱ የለኝም። ሰማኛለህ? ግን እንደዚህ አትሁን፣ እንደዚህ አትሁን። አዳምጠኝ። አንተኛ እያየን ነው፣ የእኛን ሰዎች ሁሉንም ነገር እያየን አይደለ? ካሜራ አለ፣ ምን አለ፣ ሁሉም ነገር አለ። ይህንን ነገር እያደረኩ ያለሁት አንደኛ ተጋግዘን ይህንን ነገር እንድናስቆም ላሳየህ እችላለሁ። ተረጋጋና ከኔ ጋር እይ። እነዚህን ሰዎች ታውቃቸዋለህ? እነዚህን ሰዎች ታውቃቸዋለህ? ታውቃቸዋለህ? አዎ፣ አሁን ላይ በኔ እጅ ናቸው። ማለት በኔ እጅ
እየቀለድክ ነው እንዴ አንተ ሰውዬ? ግን እሱን እኮ ነው እያልኩ ያለሁት። ዘሪሁንና ማሚ ብለው የሚጠሯት አሁን ልጅ ናት። አዳምጠኝ። አንተ ነፃነትህን ትፈልጋለህ፣ እኔ ደግሞ እውቀት ሁሉንም ነገር ማወቅ እፈልጋለሁ። ስለዚህ ከኔ ጋር የማትተባበር ከሆነ አንተም እሱንም ላሳየ እችላለሁ። ሰማኛለህ? ረጋጋ። አንተን ለመግደል በሽልማት ደረጃ በሚሊዮን የሚቆጠር ገንዘብ ወጥቶ ትዕዛዝ ወጥቷል። ያሳየቀ አዳምጠኝ። ስለዚህ ነፃነትህን የምትፈልግ ከሆነ ከኔ ጋር ብትተባበር ነው ሁሉንም ነፃነትህን ማግኘት የምችለው። ከኔ ጋር የማትተባበር ከሆነ እነዚህ ሰዎች አንተን ለመግደል እየተቃረቡ ነው። እኔ ራሱ በቀላሉ ከነሱ ፋይል ላይ ያንተን ስም ብቻ ስላገኘው በቀላሉ ነው ያገኘው። እነሱ ደግሞ እሺ ቆይ ለዚህ ነገር ከመጣ ምንድነው ካሜራው? ምንድነው የሚሰሩት እነሱ? እሱን እነግርሃለሁ። ምኑን ነው የምነግረኝ? ካሜራ ደቀነ እኔን እዚህ ጋር ማናዘዘ ነው አይደለም። እሱን እያረኩ ያለሁት ይሄ ነገር ከኛም በላይ ለሌላም ሰው አልፎ ሌላውንም ማስተማር ስላለበት። ስማኝ፣ አንተ በምን እንደተለያየ ካላቅም፣ በምን ከማህበሩ ጋር እንደተጣላ ካላቅም፣ ማህበሩ ግን አንተን ለማስገደል እየፈለገ ነው። ማህበሩ የጽድቅ ስራ የለውም። ስለዚህ አንተ የሆነ ነገር ብትሆን ራሱ ከአንተ የሆነ ሰው መማር አለበት። እኔ ብሰዋ ከኔ ሰው መማር አለበት። ትሰማኛለህ? አንደኛ ራስ ወዳድ መሆን የለብንም። ሁሉንም ነገር ሌላውን ማስተማር መቻል አለብን። እኔ መርማሪ ጋዜጠኛ ነኝ። መርማሪ ነህ አይደለ? በቃ እኔን ተወኝ። ሁሉንም ራስን መርምረህ ድረስበት። እኔ ልኑርበት። የማይሆን ነገር ነው። አዳምጠኝ። ይሄ የማይሆን ነገር ነው። ትሰማኛለህ አይደለ? በምንም ሁኔታ ውስጥ ሊሆን የማይችል ነገር ነው። ለምን? እኔ ብተው ራሱ እነሱ አይተውክም። ትሰማኛለህ? አሁንም እነዚህ ሰዎች ከስር መሰረታቸው በጣም ብዙ ሰዎች እንዳሉ የምታውቀው ነገር ነው አይደለ? ስለዚህ እነዚህን ሰዎች ያዝኳቸው ምን ይቀየራል? ስለዚህ እንድታግዘኝ ይፈልጋለሁ፣ እንድትረዳኝ ይፈልጋለሁ። ካለበለዚያ ግን አንተ ቀናት አይፈጅባቸውም አንተን ለማስወገድ። ስለዚህ አንተ ነፃነት ህይወትህን አትርፍ፣ እኔ ደግሞ ቤተሰቦቼን፣ ወንድሜንና ብዙ ሰዎችን ላትርፍ። ትሰማኛለህ? ይሄን ያወቁ እንደሆነ ሁላችንም ነው የሚገድሉን። እየነገርኩ ነው። በቃ ከሱ በፊት ይደፋሉ። ተቀመጥ፣ እሱን ተቀመጥ። አዳምጠኝ። ሰማኛለህ? እሱን ተው። አዳምጠኝ። አንተ ለአንድ ነፍስ ፍራቻ ሺዎችን አሳልፈ ለሞት የምትሰጥ ከሆነ እኔ እዚሁ ደፋለሁ። አዳምጠኝ። ቀልድ የለም። እኔ ጋር ቀልድ የሚባል ነገር የለም። ካሌብ ስማኝ፣ ይሄ እነዚህን ታውቃታለህ። እቺ ማሚ ተብላ የምትጠራው ብዙዎች ዘንድ ምን ያህል የተከበረች የተፈራችና በገንዘቧ ምንም ማድረግ እንደምችል ታውቃለህ። እሷ በኔ እጅ ማድረግ ከቻልኩኝ አንተን አንድ ተራ ያውም ስደተኛ እየተሰደደ የሚኖረውን ሰው መያዝ ለኔ ከባድ ይመስላል? አዳምጠኝ። አውቃለሁ ብዙ ዘመናትን በከባድነት ብዙ ዘመናትን አስፈሪ ሆነ በእውቀት በጉልበት ኖረሃል። አውቃለሁ ሀገራችን ውስጥ አሉ ከሚባሉ ጂኒየስ የቴክኖሎጂ ሰዎች ውስጥ አንዱ ነው። ይሄ ግን ካልተጠቀምክበት፣ ሰውን ካልረዳህበት አይጠቅምም። ገባህ አይደለ? ይዘው ትቀበራለህ። እኔም በዚህ ሁኔታ አይደለ ያገኘሁህ። እየሸሸክ ለአንድ ነፍስ ብለህ ስንቶችን ለሞት እንደሚዳረግ እያወቅህ ነው የሸሸው። ገባህ አይደለ? እኔ አላስገድድህም። ከፈለክ መሄድ ትችላለህ። የምትሄደው ግን ወደ ጨለማው ነው። እነዚህ ሰዎች ምንም ርህራሄ የላቸውም። አንተንም አይተውክም። እኔንም እያሳደዱኝ ነው። እናታችንን ደግሞ ይዘዋታል። ስለዚህ እኔን ሳይሆን የምትረዳኝ ብዙዎቹን እኛ መስዋዕት መሆን ካለብን መስዋዕት ሆነን ነፃ እንድናወጣቸው። በየትኛውም ሁኔታ እቺ ዓለም ክብና ጠባብ ናት። የትም ሸሽተህ ልትኖር አትችልም። የትም ብትሄድ ያገኘዋል። ትሰማኛለህ አይደለ? ስለዚህ አንድ ነገር ላሳየህ እወዳለሁ። ይሄ በምንም ሁኔታ እኔ የአይቲ ምጡቅ እውቀት ያላቸው ጓደኞች አሉ። ይህንን ፍላሽ ግን
ማንም መክፈት አልቻለም። እንዳልኩ በቀላሉ መክፈት በቻልናቸው ስልኮች ላይ ያገኘናቸው ፋይሎች ራሱ ቀላል አይደለም። በስልኮች በተለያዩ ቦታዎች ላይ በዚህ ልክ ብዙ ፋይሎችን ማግኘት ከቻለን እዚህ ፍላሽ ላይ ያለው ነገር ደግሞ ካንተ ውጪ ማንም እኛን አግዞ ሊፈታ እንደማይችል አውቃለሁ። ስለዚህ አይነን ግለጥ። አዎ አስገድጄክ እንድታወራ ማድረግ ሊከብደኝ ይችላል። ለምን? ለሙያክ ያለህን ድርቅና ስለማውቅ። ግን ደግሞ ይህ ድርቅናክ ለሞት እንጂ ለህይወት አይሰጥም። ትሰማኛለህ? በዚህ ነገር ውስጥ ወንድሜ ላጣው ነበር። አሁን እናቴ የት እንዳለች አላውቅም። የጓደኛዬ እናት የወንድሜ እናት ማለት ለኔም እንደ እናቴ ናት። በእነዚህ ሰዎች ስር ብዙ ስደቶች፣ ብዙ መከራዎች እየደረሱብኝ ነው ያሉት። ብዙ ነገሮችን እያጣሁ ነው ያለሁት። ስለዚህ አንድና አንድ ለአንተ የሚበጀው ይህንን በማንም ለሰው ህይወትም የሚሰጠው ህይወትም የሚነሳው እግዚአብሔር ብቻ ነው። እነዚህ ሰዎች ግን በቀላሉ በሰው ህይወት ላይ ለመፈረም በዚህ ልክ ፋይሎችን ለሰው ሞት ሲፈርሙ ምንም ፍራቻ የለባቸው። ማን ሆኖ ነው እነሱ ለኛ ህይወትም ሞት የሚሰጡት? ገባህ አይደለ? በኔ ህይወት ላይ እኔ ብቻ ነኝ ስልጣን ያለ። አንተም እንደዛ ማታስብ ከሆነ እዚሁ ሪዛ ነው ምርጫ መውጣት ይችላል። ማንም ሰው እንዳይነካ ሂድ። ይኸው መሄድ ትችላለህ። ካለ መሄድ ትችላለህ። ትሰማኛለህ? ለአንድ ነፍስ ብቻ እንደ ውሻ እየሸሸግ መኖር የምትፈልግ ከሆነ ያው መንገድ በሩን ክፈቱለት። ሂድ፣ አላስጨንቅህ። ሂዳ ምንድን ነው የምትጠብቀው? ሂድ፣ ችግር የለውም። እኔ እንዳገኘው እነሱ ደግሞ በሰከንድ ውስጥ ያገኙና ከዚህ እየወጣክ ግንባርን በጥይት ብሎ ይደውላል። ያኔ በሰላም ትኖራታለህ እዛ መቃብር ውስጥ ማለት ነው። እኔ ሁሉንም ነገር በጀመርኩት መንገድ እጨርሳለሁ። መሄድ ትችላለህ። አልይዝህም። ሂድ። እሺ ምን እንዳደርግልህ ይፈልጋል? ለኔ አይደለም የምታደርገው። ትሰማኛለህ? ለራስህ ነፃነትን ታውጃለህ። ሰዎችን እንድንረዳ ነው የምታደርገው። እኔን እንደምታግዝ አድርገህ አታስብ። ግን ከኔ ጋር ተስማምተህ እነዚህን ክፉዎችን እናስቁም የምትል ከሆነ ብዙ የምናደርጋቸው ነገሮች አሉ። መጀመሪያ ግን እኔ የነሱ ጥቁር መዝገብ ላይ ያንተን የሞት ስም አየሁ እንጂ ስላንተ በደንብ ማወቅ እፈልጋለሁ። ፈቃደኛ የምትሆን ከሆነ ሁሉንም በደንብ ታወራኛለህ። አይሆንም የምትል ከሆነ ግን አሁንም ለሶስተኛ ጊዜ እልሃለሁ፣ በሩ ለአንተ ክፍት። አንተ ኖርክም አልኖርክም እኔ ራሴን ሰዎችን ቢሆን ይህን ነገር ስለማስቆም ማለት ነው። እርግጠኛ ነህ ግን በዚህ ነገር? በጣም እርግጠኛም ስለሆንኩ ነው በዚህ ልክ መስዋዕትነት እየከፈልኩኝ እነዚህን ሰዎችም እጅ ያስገባኋቸው አንተን ጭምር። እስከ ሞት ድረስ ለመፋለም ዝግጁ ነህ? ለነሱ ሐሳብ ከገደሉኝም ቆየው ከሞትኩም ቆየው። ጥሩ። እኔም ለነፃነቴ አንተም ለምትፈልገው ይህንን ጀግንነት እፈልገዋለሁ። አዎ ከነፃነትም በላይ ነፍሴን ሰጥቼ እዋጋለሁ እስከ መጨረሻው ድረስ። አዎ ጥሩ፣ ተስማምቻለሁ። አመሰግናለሁ። ከምንድን ነው የምንጀምረው? በቅድሚያ እንዳልኩ ልትተባበረኝ ልታገዘኝ ስለፈቀድክ አመሰግናለሁ። መጀመሪያ በደንብ ስለአንተ ማወቅ እፈልጋለሁ። ብዙ መረጃዎች ብዙ ያጣራናቸው እጃችን ላይ ያሉ፣ በእነሱም ጉዳይ አሳያለሁ። ሁሉንም እያንዳንዱን አሳያለሁ። ነገር ግን ከሱ በፊት በአንተና በእነሱ መካከል ያለውን እያንዳንዱን ነገር እንድናውቅ እፈልጋለሁ። ይኸውልህ እኔ መጀመሪያ ይህንን ትምህርት ወድጄው ነበር የተማርኩት። ለሱም ሲባል የውጭ እድል አጋጥሞኝ ውጭ ሄጄ ነው የተማርኩት። ከዛ ትምህርቴን ጨርሼ እንደመጣው የእነሱ ድርጅት ነበር የተቀበለኝ። የእርዳታ ድርጅት ነበር
እና አንዳንድ ፋይሎችን እንድልክላቸው ምናምን እንድቆጣጠርላቸው ነበር የተቀጠርኩት። ከዛ እስኪ አንዴ እዚህ ጋር ላስቆመና ከይቅርታ ጋር በዚህ ልክ በኢንተርናሽናል ደረጃ የቴክኖሎጂ እውቀት ያለው እንግዲህ እንኳንስ በውጪ ደረጃ አይደለም ሀገራችን ውስጥ በሶፍትዌር ኢንጂነር እና በተለያዩ ኮምፒውተር ሳይንስ የሚሰለጥኑ በዩኒቨርሲቲ ደረጃ የሚማሩ ተማሪዎች ራሱ የሚቀጠሩበት ትላልቅ አገር ውስጥ ያሉ አገር በቀል ትላልቅ የመንግስትም ድርጅቶች አሉ እና ወይ ባንኮች እንደዚህ አንተ ደግሞ በዚህ ልክ ትልቅ እውቀት ያለ ከመጀመሪያው ልጠይቀ ብዬ ነው። በዚህ ልክ ትልቅ እውቀት ያለ የሳይበር እውቀት የኮዲንግ ፕሮግራሚንግ ብዙ እውቀት እንዳለ ያው የሚታወቅ ነው። ብዙዎች ያውቁሃል በማወቅ ደረጃ። እኔ ራሱ በቀላሉ ነው እንግዲህ ስለአንተ አጣርቼ ማወቅ የቻልኩት። እንዴት ነው ይሄ ሰው በቀላሉ አንድ እርዳታ ድርጅት ውስጥ በዚህ ልክ በቀላሉ ሊቀጠር ይቻላል? እኔም እንዴት እንደሆነ አላውቅም። በነገራችን ላይ ደሞዜ ልክ እንደማንኛውም እንደ ትላልቅ ሳይበር ነው የሚከፈለኝ። መጀመሪያ ስገባም በዛው ተነጋግረን ነበር የገባሁት። ግን ሰሰራ የነበረው ቀላል ስራዎች ነበሩ። ከዛ የሆነ ታይም ላይ በጣም አጠራጣሪ ሆነ። ከዛ ነገሮችን ሰብሬ ምናምን መግባት ጀመርኩኝ እና የሚላኩት ፋይሎች ሌላ ፋይሎች ናቸው። የሚይዙት መልእክት ትርጉማቸው ሌላ ነው። ማለት የሰሩት ማለት እዛ ጋር አሁን የሚያሳየ ፋይሉ ሲላክ ለእርዳታው ነው የሚያወራ፣ ግን ሌላ ራሱን የቻለ ኮዶች አሉት እና እኔም በኋላ ነው ዘግይቼ ያወቅኩት። ከዛ እንደዛ መሆኑን ሳውቅ በጥልቀት መመርመር ጀመርኩ። ከዛ ከጀርባ በጣም ብዙ ነገር እንዳለ ደረስኩበት። በጣም ብዙ አስቀያሚ ለስሙ እርዳታ ብለው ከፈቱት እንጂ ሰው እንረዳለን እያሉ የሰው ነፍስ ነው የሚያጠፉት። እንዴት በቃ በሰው ህይወት ላይ ነው በቃ የሚጫወቱት። በሰው ደም ነው የሚኖሩት ማለት ይቻላል። የሚሰሩት ስራ ማለት አሁን እነሱ የሚላላኩትን ነገሮች ለምሳሌ ያው ይታወቃሉ አይደለ? ያው ሀገራችን ውስጥ እኮ ነው ይሄ ነገር እንግዳ የሚሆንብን እንጂ አሁን በውጪ ደረጃ ስናያቸው የሚላክልህ ፎቶ አበባ ሊመስል ይችላል። በሆነ መንገድ ወይ ዙም አድርገህ በሆነ ነገር ስታየው ያ ፎቶ አበባ ሳይሆን ሌላ ነገር ሊሆን ይችላል። በእንደዚህ አይነት ልክ ማለት ነው። አዎ ፋይሎች ናቸው። በቃ እነዛ ፎቶዎች የእርዳታ ፎቶዎች ምናምን ፕሮግራም አዘጋጅተው የሚልኩት ምናምን ፎቶ ነው የሚመስለው፣ ግን ኮዲንጉ ሲፈታ ፋይሎች ናቸው። የሰዎች ዝርዝር የስራቸው ምናምን ሚሽናቸውን ነው የሚልኩት እንደዛ አድርገው መደበቅ ስላለበት ነው። እና እኔም የባነንኩት በኋላ ላይ ነው ዘግቼ ያወቅኩት። እና ቀርቤ ላናግራት ሞክሬ ነበር። ከዛ ቆይ መጣሁ ምናምን አለችኝና ከቢሮ አወጣች። ማለት ይሄንን ነገር ስታውቅ ማለት ነው? እሺ በቃ ላናግራት ነው። ምንድነው እየተሰራ ያለው? ምንድነው እየሆነ ነገር ያለው ምናምን ስላት ቆይ ላስረዳህ መጣሁ አለችኝና ከቢሮ ወጣች። ከዛ ሰዎች ነው የላከችብኝ። ሰዎች ነው ሌላ ሰው ጋር የሚሰሩት ቅጥር ነፍሰ ገዳዮች አሉ። ኦኬ እነሱን ነው የላከችብኝ። ከዛ ቢላ ገጀራ ምናምን አወጡብኝ። ከዛ አንተን ለማስወገድ ማለት እኔን ለማስወገድ እንዳወቅ ስለተረዱ ማለት ነው። በቃ እንዳወቁ ስታውቅ ቀጥታ ወጣ ሰዎቿን የላከችብኝ። ከዛ ያው እኔ ከዚህ በፊትም ማርሻል አርት ተምሬ ስለነበረ ብዙ ስፖርቶችንም ሰርቼ ስለነበረ ሰዎቹን ለማስወገድ ተገደድኩ። ከዛ በኋላ መለጥኩኝ። ከዛ ምርቄ ሰዎቹ አልተው ሲሉኝ ወጣልኩኝ ወደ ሌላ ቦታ። አሁን ከዚህም በፊት እንግዲህ አሁን ከዚህኛው ሳንወጣ ማለት አንተ አሁን መጀመሪያ በምን ዙሪያ ነው የተቀጠርከው? አሁን ለምሳሌ እንግዲህ አንተ ያው ምሩቅነትም የአንተም ዲፓርትመንት በቴክኖሎጂው ዘርፍ ነው።
በዛ ደግሞ በደህንነት ዘርፍ ነው አይደለ? አሁን እነዚህ ሳይበር ሀገር ነክ ነገሮች በደህንነት ደረጃም ነው የሚታዩት። የሀገር ደህንነት ነው የሚይዙት። አንድ ፋይል ማለት የአንድ ድርጅት ፋይል ማለት የአንድ ድርጅት ብቻ አይደለም። ሀገር ማለት የድርጅቶች የሰው የካምፓኒዎች ስብስብ ነው የሀገር መረጃ የሚሆነው አይደለ? የአንድ ባንክ ድርጅት ፋይል ማለት የሀገር ድርጅት ነው። ያን ካምፓኒ ድርጅት ፋይል ማለት የሀገር እንደዛ ነው የሄደ ሀገርን አንድ የሚያረጋትና በዚህ ልክ ስትሆን ፈርስት በምን ዙሪያ ነው አንተን የቀጠሩ? እዛ ጋር በምንድን ነው ኃላፊነት ይዘህ ቁጭ ያልከው? ለምን እንዳልኩ ታውቃለህ? አሁን እነዚህ ሰዎች በዚህ ልክ በውጪ ደረጃ በዚህ እውቀት የተማረ ሰው በስኮላር የተማረ ሰው አያውቅም ብለው አስቦ ነበረ ማለት ገብቷል አይደለ? በቀላሉ እንደዚህ አንተ ከፍተህ ማወቅ እንደምችል ማወቅ አይችሉም ብዬ ማመን ለእኔ ይከብደኛል። ሲመስለኝ ይኸውልህ እነሱ አሁን እኔ እንደተመረኩ ነው ወዲያው ነው ያገኙ እና እዚህ ስራው ላይ መጀመሪያ አካባቢ ያን ያህል ጥልቀት ስላልነበረኝ ያን ያህል እንትን ይኖረዋል ብለው አይመስለኝም። እና እዛ ድርጅት ውስጥ ሙሉ ሲስተሙ እንድቆጣጠር ነው የቀጠሩኝ። ኦኬ አንተ ከአከር ከተለያዩ ከውጪ ስጋት እንድጠብቅ ማለት ነው። አዎ እና የሚላኩት ፋይሎች ደግሞ ጠንካራ ሲግናል ያላቸው ኮዲንጎቹም እንደዛው ናቸው እና በጣም ባለሙያ ይፈልጋል፣ እውቀቱ ያለው ይፈልጋል። እነዛ ፋይሎች ሲላኩ ማንኛውም እንትን ዝም ብሎ ከመሬት ተነስቶ እነዛን ፋይሎች ሊልካቸው አይችሉም ይመስለኛል። ለዛ ነበር የቀጠሩኝ። ከዛ በኋላ ግን እየቆየው ስመጣ ነገሮች እየተገለጹልኝ መጡ። ከዛ በኋላ ነው ልከፍተው የቻልኩት። ከዛ ስከፍተው ግን ያገኘሁት ሌላ ነገር ነበር። እዛ ጋር የሚደረገው ሌላ ነው፣ ከጀርባ ድብቅ ማንነታቸው ደግሞ ሌላ ነው። ያው ከፊት እንግዲህ አሁን እኔም ዘሩንም ሆነ ያቺ ማይ ተብላ ማሚ ብሎ ብዙዎች የሚጠሯትንም ስናይ በህዝብ ፊት በሚዲያ የሚታወቁት ሰውን በመርዳት ነው አይደለም? እነዚህ ሰዎች ግን ከጀርባቸው በዚህ ልክ ክፋት መኖሩ በጣም የሚገርም ነው። እስኪ ከዚህ አንጻር እንግዲህ ያኔ እዛ ትሰራ በነበረበት ጊዜ ታውቅ እንደሆነ አታውቅም አይዶን ነው። ያው እሱንም ለማወቅ በደንብ ስለፈለግኩ ጥቁር ማህበር ስለሚባሉ ስለነሱ ህብረት ምንስ የምታውቀው ነገር አለ? እነዚህ ሰዎች ካላቸው ከመርዳት ከህብረት ጀርባ ያላቸው ትልቅ ወንጀል ሰንሰለት አለና ስለዚህ ምንድን ነው የምታውቀው? ስለሱ ያን ያህል እንኳን ጠልቄ አላውቅም። እኔ ብዙ ነገር እንዳውቅ አልፈቀዱልኝም። እንዳልኩ ያንን ሳየው ነው ወዲያውኑ እኔ እንዳለ ማለት ነው ይህንን እርምጃ የወሰዱብህ ማለት ነው። እሺ ከዛስ እስኪ አወቁ አንተን ለማስወገድ የመጡ ሰዎችን አንተ አስቀድመህ አስወገድካቸው? ከዛ ሸሸ? አዎ እንደነገርኩ ሸሸውኝ። ከዛ አሁንም መከታተል ጀመሩ። ከዛ በኋላ ራቅ ወዳለ ቦታ ሄድኩኝ። ከዛ እንደ ሌባ ተደብቄ እገባለሁ፣ እንደ ሌባ ተደብቄ እወጣለሁ። አንዳንድ ስራዎችንም ቤቴ ቁጭ ብዬ እሰራለሁ። ለ5 ወር ያህል እንደዚህ ቆይቻለሁ። ማለት ቤቴ ማለት እንዴት? አሁን እነዚህ ሰዎች እንግዲህ እንዳልኩ ያንተ ላይ በብዙ ገንዘብ ደረጃ ነው እንድትገደል ትዕዛዝ ያወጡት። ለምን? ይሄ መረጃን ካወጣ እነሱን ህይወት እንደሚያበላሽ ስለሚያውቁ ማለት ነው። እንዴት ነው ይሄ ሊሆን ይቻለው? ማለቴ በቀላሉ ቤት እንዴት መኖር ቻልክ? እኔም እንግዲህ ያው ከከተማ ወጣ ብሎ ትንሽ ኪሎ ሜትሮች ውስጥ ነው ተደብቃ እንድትኖር በብዙ ፍለጋ ያገኘው። ብዙ ጊዜ አንድ ቦታ ብቻ አልቀመጥም። እዛ ቤት ሆንኩኝና እዛ ቤት አልቀመጥም። አድራሼን እቀያይራለሁ። የተለያዩ ቴክኖሎጂዎችን እንጠቀማለን። ስልኬን በጣም ሀክ ለማድረግ ይሞክራሉ። እኔ ግን እንትን ስለምልባቸው ያን ያህል ችግር አይፈጥርብኝም እኔ ላይ። ኦኬ ራስህን እየሸፋፈንክ እየተደበክ ስለምትኖር በቴክኖሎጂው ዘርፍ ደግሞ ያው አንተን የሚደርስ ስለሌለ በዛ ሊያውቁ አልቻሉም ማለት ነው። እሺ የሚገርም ነው እንግዲህ። ያው ከዛ በኋላስ ማለት ባወቅከው ነገር ይህንን ነገር ለማጋለጥ ያደረግከው ጥረት አለ? ማወቅ ብቻውን በቂ አይደለም አይደለ? ስትጠይቅም ለማወቅ መሆን የለበትም። ምንድነው? ለምንስ? እስኪ አሁን ይሄንን ልጠይቀ። ያኔ እሷን ላውራሽ ፈልጋለሁ ስትል እሷ ራሷ ብትመጣ ምንድነው ማድረግ አስበህ የነበረው? ከዛስ በኋላ ምን አደረግ? እንዴትስ ነው እየኖርክ ያለው? በኢኮኖሚ ደረጃስ አሁን ላይ? እንደነገርኩ ነው ላናግራት የነበረው። በቃ ምን እየተፈጠረ ነው እንዴት ነው ይል ጠይቃት ነበረ።
ይሁን ሊፈጠራል ብዬ አላሰብኩኝም። ማለት ምን ለማድረግ ነው ይሄንን የምትጠይቀው? አውቀሃል እርዳታ ተብሎ እየሰሩ ያሉ ሰዎች ከጀርባው ግን ሌላ በጣም የሰውን ህይወት አደጋ ላይ የሚጥል ሰዎችን እያጠፋ ያለ ነገር ተግባራትን ነው ያየው እኮ። እኔም ይሄንን ከዚህ እንድትቆጠብ ነበረ። በቃ መቆጠብ ማለት እንድትተው ነው። እንዲያቆሙ ብቻ ነበር ያሳበ? አዎ ኦኬ። ማለት አናግሬት ታው ይሄንን ነገር ብያስቆማለሁ የሚል እምነት ነበረ? እንደዛ ነበረ። ፋይሉን ማታቆም ከሆነ እንደማጋለጣት ነበር የነገርኩት። ስለዚህ አሁን አንተ መጀመሪያ አማራጭ ነው እየሰጠኝ ነበረው ማለት ነው። ይሄን ወንጀል ለማስቆም እንደ አንድ አገር ይሄ ልጅ ይጠቅመኛል ብለ አገር ናት አይደለ? ውጪ ልካ የምታስተምር ለአገርም በዚህ ልክ አላሰብክም ማለት ነው። እውነቱን ለማውራት ልትወቀስበት የሚገባ ነው። ይሄንን ነገር ከሰማ በኋላ ለነፍስህ ነው እንጂ እየሸሸክ ያለው ሌላውን እየተጎዳ ያለውን ሰው ለማዳን እንኳን ምንም ሙከራ አላደርግም። ይሄ ደግሞ ራስ ወዳድ መሆንን ነው የሚያሳይ። ይሄ እውነታው ነው። አዎ ልክ ነው። ለነፍሴ ነበር ስትሰራ ነበር። ለምን? አገር እኮ ውለታ አለብህ። የአገር ውለታ አገር ስንት ገንዘብ አውጥታ አስተምርሃለች አይደል? ውጪ ልካ የአገርን ውለታ የህዝብህን ውለታ በዚህ መንገድ ነው የምትመልሰው? ይኸውልህ እኔ በማደጎ ነው ያደግኩት። ይሄ ድርጅት ደግሞ ምንም ነገር ከጀርባ መጥፎ ነገር ይስራ እንጂ ከፊት ለፊት አንዳንድ ሰዎችንም ቢሆን እየረዳ ነው። ገባህ አይደለ? ይህንን ነገር አወደም ነው ማለት ደግሞ እነዛ ሰዎች መንገድ ላይ ነው የሚበተኑት። ይህን ነገር ቀስ ብሎ በማስተዋል እንጂ ዝም ብሎ ማፍረስ አይቻልም። ለዛ ነበር እየሸሸው የነበረው። ለማስተዋሉስ ምን አደረክ ታዲያ? 5 ወር ሞላ እኮ መሸሽ ከጀመርክ። ጊዜ አለ። በዚህ 5 ወር ውስጥ የስንት ሰው ህይወት እንደሚባል ጊዜ አላገኘውም። ሰማኛል አይደለ? የምን ጊዜ? ትንፋሽ እንኳን አይሰጡኝም። እነሱን ሸሸው ሳላበቃ ደግሞ እናንተ መጣችሁ። ስለዚህ በማንኪያ እየሰጡ በአካፋ መውሰዳቸውን እያየክ ትናንሽ ሰዎችን ይረዳሉ፣ ብዙዎችን ህይወታቸውን መቅጠፋቸውን ዝም ብለህ እያየው ነው ማለት ነው። ዝም ብዬ እያየው አይደለም። እና ምን አደረግክ ታዲያ? ጊዜ አላገኘውም። በቃ እንዳትጠቁም ደግሞ ጥቂትም ቢሆኑ የሚረዱ ሰዎች ህይወታቸው እንዳይበላሽ አይደለ? ይሁን፣ ካለፈው ይልቅ መጪው ይበልጣል። ልክ ብለሃል። ስለዚህ አሁን ወደ ዋናው ነገር እንመለስ። በጥቂቱም ቢሆን ያንተን ነገሮች አውቄያለሁ። በቀላሉ ቢሆን ደግሞ ያው መረጃዎችን ፋይሎችን ያገላበጥኩ ስለነበር ብዙም አንተ ላይ ጥርጣሬ ጥያቄዎችን ማቅረብ ሞኝነት ነውና አሁን ይሄንን ነገር ነው መፍታት ያለብን። ሌሎቹንም ፋይሎች አሳያለሁ። ይሄንን ነገር ምን ማድረግ እንደምንችል እንድታይ ፈልጋለሁ። ቀላል የሚመስል ግን ወተር ፕሩፍ የሆነ ፍላሽ ነው። ያው ስለ ኤሌክትሮኒክ ፋይሎች ካንተ በላይ ላቅ አልችልም። ያው ስልክ ይሰጣል። ስልኬን ስጠኝ። ይሄ እኮ በስልክ ራን ማድረግ የምንችለው አይደለም። ስልኬን ብቻ ስጠኝ አልኩ። እሱን እኔ ያሳያለሁ። ስልኬን ይጋል። እሺ ስልኩን ስጠኝ እስኪ። ይሄ ምንድን ነው? ስልክ። ይሄኛውን አላልኩም። ይሄ እኮ ለመደዋወል ብቻ ነው። ሌላኛው የታለ? ትልቁ የታለ? ማለት የተለያየ ስልክ ነው የምትጠቀው? አዎ ሁለት ነው ያየነው፣ ግን ምንድን ነው ልዩነቱ? ይሄኛውን ስናየው ስሪቱ ትንሽ ይለያል። ምንድን ነው? ይሄ ስታዩ ስልክ ብቻ ሊመስል ይችላል። በልዩ ሁኔታ ነው የተሰራው። ይዛኔ እኔ ሀከር ላይ በጣም ጎበዝ ስለነበርኩኝ በሽልማት የተሰጠኝ። ይህንን ደግሞ መስራት የሚችለው በዚህ ቀለበት ብቻ ነው። ይህ ቀለበት ያለው ሰው ብቻ ነው ይህንን ነገር መጠቀም የሚችለው። ማለት ይሄ መክፈት የምችለው በዚህ ቀለበት ነው ማለት ነው? ሲታይ እኮ ኖርማል ቀለበት ነው የሚመስለው። እሱ ለእይታው ነው። ሁሉም ነገሮች ለእይታ ነው። ይሄም እኮ ስልክ ነው የሚመስለው አይደል? ግን አሁን ታየዋለህ። ተከፈተ። ምንድነው ከዚህ ደግሞ የምታደርገው? ሲግናል እየሰጠሁት ነው።
ስለዚህ ይሄ በሽልማት የተሰጠ ነገር ነው ማለት ነው? አዎ እዛኔ በጣም ከነበሩት ተማሪዎች ጎበዝ ስለነበርኩኝ በሽልማት ያበረከቱልኝ። እዛው አንድ ቃል ጠይቆኝ ነበር። ስለዚህ ይሄ ከትላልቅ ጌሚንግ ኮምፒውተሮች ምናምን በቃ በጣም ከባድ ከሚባሉት በጣም ከባድ ጠንካራ ሲግናል ያለው ማንኛውንም ዲቫይስ ሃክ የማድረግ አቅም ያለው። በቃ ችግርሽ ወደ ዋናው ነገራችን እንመለስ። ተደንቀን ቆየን በጣም። ግን መክፈት የምንችለው ይመስላል?